የጤናውን ዘርፍ ግብ ለመምታትና ጤናማ ማህበረሰብ ለመፍጠር ሰፊ የገንዘብ ሀብት እንደሚያስፈልገው ይታወቃል። በዚህም የአፍሪካ ህብረት አባል ሀገራት በናይጄሪያ አቡጃ ባደረጉት ስምምነት መንግስታት ለተለያዩ ተግባራት ከሚይዙት በጀት ውስጥ እስከ 15 በመቶ ለመያዝ ተፈራርመዋል። የደቡብ ኢትዮጵያ ክልል ጤና ቢሮም ከመንግስትና ከተለያዩ አጋር ድርጅቶች የሚሰበሰቡ ገንዘቦችን የክልሉ ህዝብ የጤና ሁኔታ እንዲሻሻል ሀብቱ ለታለመለት ግብ እየዋለ ይገኛል በማለት የክልሉ ጤና ቢሮ ምክትል ቢሮ ኃላፊና የአስተዳደርና ፋይናንስ ዘርፍ ኃላፊ አቶ ነብዩ ቤዛ ተናግረዋል። በዋናነት በእናቶች ጤና፣ በህፃናት ጤና እና ተላላፊ ባልሆኑ በሽታዎች መከላከልና መቆጣጠር እነዚህን በሽታዎች ከመቆጣጠር አንፃር በህክምና ባለሙያዎች እና ብሮድሊ ካየን በጤና ባለሙያዎች የክህሎት በማዳበር እና የተሻለ ቁመና ያለው ሐኪሞችንና የጤና ባለሙያዎችን በሚፈጥሩ ስራዎች ከዚህ በተጨማሪ የጤና ሽፋንን በማሳደግ የጤና አገልግሎት ሽፋንን በማሳደግ ላይ እየዋለ ይገኛል። ከዚህ አንፃር ክልላችን ብዙሃነትን ያማከለ ክልል ነው። 32 ብሔር ብሔረሰቦች ያሉበት ክልል ስለሆነ የተገኘውን ሀብት በቢሮ ማኔጅመንት ደረጃ በመወሰን በክልላዊ ቀመር ሁሉንም አካባቢዎች የማድረስ ስራ ይሰራል። በክልል ውስጥ በሚገኙ ጤና ኮሌጆችና የከፍተኛ ትምህርት ተቋማት ውስጥ የጤና ባለሙያዎች ክህሎታቸውን ለማሳደግ ስልጠና እንዲያገኙ ይደረጋል። በዚህም በበጀት ጭምር እንደግፋለን ባይናቸው አቶ ነብዩ በክልላችን ባሉ ኮንቲኒየስ ፕሮፌሽናል ዲቨሎፕመንት ፕሮግራም ተከታታይ የሙያ ማበልጸጊያ ፕሮግራሞች አሉ። እነዚህ የሚሰጥባቸው ከፍተኛ ትምህርት ተቋማት አሉ። የጤና ሳይንስ ኮሌጃችንን ጨምሮ አርባ ምንጭ ዩኒቨርሲቲ፣ ጂንካ ዩኒቨርሲቲ፣ ጂንካ ሆስፒታል፣ አርባ ምንጭ አጠቃላይ ሆስፒታል፣ ወላይታ ሶዶ ዩኒቨርሲቲ፣ ዲላ ዩኒቨርሲቲ ላይ የተከታታይ የሙያ ማሻሻያ ስልጠና እንዲያገኙ በበጀትም ጭምር በመደገፍ በየጊዜው በጤና ሙያ ላይ ጤና ባለሙያዎች የተሻለ ግንዛቤ እንዲኖራቸውና አዳዲስ በሚከሰቱ በሽታዎች ላይ የተሻለ ግንዛቤ እንዲኖራቸው የማድረግ ስራ በሲፒዲ ሴንተሮች እየተሰጠ ይገኛል። በክልል ውስጥ የሚገኘውን ማህበረሰብ ሙሉ በሙሉ በሚባል ደረጃ የጤና መድህን አባል እንዲሆን እየተሰራ ይገኛል። በዚህም አሁን ላይ 72 ከመቶ በማድረስ ሀብቱንም ከ900 ሚሊዮን ብር በላይ ማሳካት እንደተቻለ የገለጹት ደግሞ የክልሉ ጤና ቢሮ ምክትል ቢሮ ኃላፊና የሕክምና ዘርፍ ኃላፊ አቶ ናፍቆት ብርሃኑ ናቸው። በክልላችን የሚገኙ 292 ጤና ጣቢያ ከ34 በላይ የሆኑ የመንግስት ሆስፒታሎች የመጀመሪያ ደረጃና ጠቅላላ ሆስፒታል እንዲሁም ደግሞ በዩኒቨርሲቲ ስር የሚተዳደሩ 3 ሆስፒታሎች አሉ። በእነዚህ ከዛም ሳልፍ ደግሞ በሪፈራል ወደ ሌላ ክልል ቢላኩ ወደ ፌደራል ደረጃ ቢላኩ አገልግሎት መውሰድ የሚያስችላቸውን አመታዊ መዋጮ እንዲያዋጡ መክፈል የማይችለውን መንግስት ይሸፍንለታል። በዚህም አመት የማህበረሰባችንን 72 ከመቶ አባል የማድረግ በአባል ቁጥር ስናየው ከ5.2 ሚሊዮን በላይ አባላትን በማፍራት እንዲሁም ደግሞ ለዚህ አገልግሎት የሚሆን ወደ 900 ሚሊዮን የሚጠጋ ሀብት በማሰባሰብ ስራዎች እየተሰሩ ነው ያሉት። ክልሉ በአዲስ መልክ ከተዋቀረ ወዲህ የጤና ተቋማትን እያሳደግን የህዝባችንን ጤና ለመጠበቅ በርካታ ስራዎች እየሰራንን ይላሉ አቶ ናፍቆት። ክልሉ አዲስ ሆኖ ከወጣ በኋላ በዚህ 2 ዓመት ተኩል አካባቢ ወደ 24 ጤና ጣቢያዎች ተከፍተው ለአገልግሎት ለማህበረሰቡ እንዲሰጡ ተደርጓል። በመጀመሪያ ደረጃ ሆስፒታልም ካየን በነባሩ ክልል የነበሩ ሙሉ በሙሉ ግን አገልግሎት ለህብረተሰቡ መስጠት ያልቻሉትን ወደ 4 ሆስፒታሎች አገልግሎት እንዲጀምሩ ተደርጓል። ይሄ ትልቅ ምርታ ነው። በቀጣይም ደግሞ ለመመረቅ ዝግጅት ጨርሰው የባለሙያ ቅጥርና የተለያዩ ለተቋም የሚያስፈልጉ ነገሮችን በማሟላት ሂደት ያሉ ጉዳዮች አሉ። በተመሳሳይ ደግሞ የሆስፒታል ያልነበረው አንድ ዞን አሌ ዞን የሚባል ነበር። እሱንም በዚህኛው አመት የመሰረት ድንጋይ እንድጣልና በአጠረ ጊዜ ውስጥ የሆስፒታል አገልግሎት ወደዛ እንዲሰፋ የማድረግ ስራዎች የተሰሩ ነው።